ሜርሲ ዛሬ ትልቅ የሆነ ውርደትን ተከናንባለች። ሙስጠፋ ሜርሲን በዚህ ልክ ለምንድን ነው ያጋለጣት? አምነንስ በሜርሲ ላይ በወይዘሮ ሜርሲ ላይ ምን ወሰነ? እንደዚሁም ደግሞ ጎሽም ትክክለኛ ስሜቱን በመናገሩ ጸጸት ለምን ተሰማው የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁኝ። እንግዲህ በአሁኑ ፓርት ላይ ጎሽም ትክክለኛ ስሜቱን በመናገሩ ተጸጽቷል። የተጸጸተውም በተሰጠው ምላሽ ምክንያትና በወይዘሮ ሶኒያ አማካኝነት ነው። ወይዘሮ ሶኒያ እንግዲህ ጎሽምን ለብዙ አመታት አብረው የቆየች ብትሆንም ነገር ግን ትክክለኛውን የእሷን ማንነት ትክክለኛውን ስለሷ እውነቱን ባለመናገሯ ጎሽሜ እስካሁን ድረስ ቅር ብሎታል። ያንን ለማድረግ ደግሞ እንግዲህ ካሁን በኋላ አንቺና እኔ አብረን መቀጠል የምንችል ሰዎች አይደለንም ብሎ ነግሯት ሁሉ ነበረ። ወይዘሮ ዛህራ ደግሞ በተቃራኒው ከልጅነት ጀምሬ ነው የማውቃት ብሎ ይናገራል አቶ ጎሽም። ወይዘሮ ዛህራ ከልጅነት ጀምሮ መልካም ልብ ያላትና ለሁሉም አሳቢ መልካም ማንነት ያላት ግልጽ ማንነት ያላት የልጅነት ማንነቷ ደግሞ እስካሁን ድረስ አብሯት እየኖር እንደሆነ ያ ማንነቷ ደግሞ ይበልጥ ይገዛኛል ብሎ የሚናገረው የወይዘሮ ዛህራ ትክክለኛ አፍቃሪ አቶ ጎሽም በዛሬው እለት እንግዲህ ከባለፈው ፓርት ላይ ወደ መጨረሻ አካባቢ ወይዘሮ ዛህራን ለማግባት እፈልጋለሁ ብሎ ከተናገረ በኋላ በወይዘሮ ሶኒያና በወይዘሮ ዛህራ መካከል ትንሽ ግጭት ተፈጥሯል። ወይዘሮ ሶኒያ በጣም ተወደዋለች ጎሽምን። ከጎሽም ውጭ ሌሎች ወንዶች ሁሉ ወንድ መስለው አይታዩኝም ብላ እስከመናገር ድረስ የደረሰችበት ትክክለኛ ነው ፍቅሬ ብላ የምትናገረው ነገር ቢሆንም አቶ ጎሽም ደግሞ እንግዲህ በእሱ ትክክለኛ እየተሰማው ያለው ስሜት ለወይዘሮ ዛህራ እንደሆነ ነግሯታል። እርግጥ ወይዘሮ ዛህራም ለጎሽምም ሆነ ለሶኒያ መልስ ሰጥታለች። ወይዘሮ ዛህራ ምላሽ ምን ይመስላል? የሶኒያስ በመካከላቸው ያለውን በዛህራና በጎሽም መካከል ያለውን ፍቅር ሶኒያ ተቀበለች ወይስ ደግሞ ተቃራኒ ሀሳብ አመጣች የሚለውን በአጠቃላይ ነው እንግዲህ እያብራራውላችሁ የምቆየው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ቪዲዮንም በላይክ ጀምሩት። እንግዲህ መግቢያው ላይ እንዳብራራ ነው ወይዘሮ ዛህራ ክፋት ምንም የሌለባት ንጹህ ልብ ያላትና ባለ ብሩህ አይምሮ ባለጸጋ እንደሆነች መግቢያው ላይ ተናግሬ ያለው። አሁንም ላይ የተፈጠረው ነገር በጎሽምና በሶኒያ መካከል የተፈጠረው በተለይ ደግሞ ሶኒያ በጣም አዝናለች። ሶኒያ ትልቅ ባለውለታዬ ናት ብላ ታምናለች ወይዘሮ ዛህራ። ሶኒያ በዚህን ልክ አዝና ማየቴን በጣም አስከፍቶኛልም ብላለች። ጎሽም ደግሞ ይህንን ነገር በሶኒያ ፊት ለፊትም መናገርም የለበትም ብላም የተናገረችበት ነገር ነው። ወደነ አምነን ስንመለስ አምነን በአሁኑ ላይ ከማሪያ ጋር ጥሩ ጊዜ ለማሳለፍ እየሞከረ ነው ያለው። ማሪያም ይችን አጋጣሚ በመጠቀም ከአምነን ለመጠጋትና የአምነንን ልብ ለማግኘት እየሞከረች ቢሆንም አምነን በቤሊን ላይ ያለው ቅሬታ እንዳለ ሆኖ ነገር ግን አሁንም ድረስ በሀሳቡ ውል የምትለው ቤሊን እንደሆነች እያየን ነው የምንገኘው። ማሪያ በቻለችው አቅም የጄሪን በቤት ውስጥ አለመኖር በመጠቀም እንደዚሁም ደግሞ በቤሊንና በአምነን መካከል የተፈጠረው አለመግባባት ለማሪያ ጥሩ እድል ፈጥሮላታል። ይህ ነገር ደግሞ ወይዘሮ ሴማን አስደስቷት ነው ያለው። እንግዲህ ወይዘሮ ሴማ እቅዴ ተሳካ፣ አምነንና ማሪያ በቅርቡ ይጋባሉ፣ እንደዚሁም ደግሞ የአቶ ካርታን ፍላጎትም ሆነ የኔ ፍላጎት በቅርብ ይሰምራል በማለት ወይዘሮ ሴማ ደስታዋን እየገለጸች ትገኛለች። አሁን አምነንን የምትመጥን ሴት መታለች።
በቅርቡ አምነን ደስተኛ ይሆናል። ቤተሰባችን በሙሉ ደስታን ካየ ስለቆየ ደስተኛ እንሆናለን በቅርብ፣ እሱን ደግሞ እኔ ያሳካዋለሁ በማለት እንግዲህ ወይዘሮ ሴማ በዚህን ልክ ደስተኛ ሆና እያንዳንዱ ነገሮቿን እያቀደች ትገኛለች። የወይዘሮ ሴማ ደስታ ለወይዘሮ ሜርሲ ጭንቀት ሆኖባታል። እንግዲህ ወይዘሮ ሴማና ወይዘሮ ሜርሲ አሁንም ሆነ በፊት አይግባቡም። በተለይ ደግሞ ወይዘሮ ሴማ ሜርሲን አትወዳትም። ወይዘሮ ሜርሲ ደግሞ ብዙ ጊዜ ወደ እነሱ የምትመጣው የሆነ ነገር ስትፈልግና የሆነ ነገር ለማድረግ ስታቅድ እንደሆነም ወይዘሮ ሴማ ስለምታውቅባት እያንዳንዱ እቅዷ ብዙ ጊዜ ስለምታከሽፍባት እንደዚሁም ብዙ ቦታ ስለማትሰጣት እንግዲህ ከባለፉት ፓርቶችም ላይ አይተናል። ቤተሰቡ ተሰብስቦ እራት በሚበላበት ጊዜ ሌሎች ሲነጋገሩ ታዳምጣለች። ወይዘሮ ሴማ ስትነጋገር ግን ወይዘሮ ሜርሲ ስትነጋገር ግን ወይዘሮ ሴማ መልስ አትሰጥም ነበረ። መልስ መስጠትም አትፈልግም። ልክ እንዳልሰማች ነበር የምታልፈውና እቺ ሴትዮ መርጣ ነው እንደምታዳምጠው ሁሉ እስከምትል ድረስ ወይዘሮ ሜርሲ እንግዲህ በዚህን ልክ ነው ወይዘሮ ሜርሲና ወይዘሮ ሴማ እልህ እየተጋቡ ያሉት። ነገር ግን ዛሬ ወይዘሮ ሜርሲ ካልጠበቀችው አቅጣጫ ተጋልጣለች ማለት ነው። እንግዲህ ወይዘሮ ሜርሲና ሲፈን አብረው እንደሚሰሩ ይታወቃል። ከበፊትም ጀምሮ አሁንም ቢሆን አብረው ይሰራሉ። በተለይ ደግሞ በአምነን የድርጅቱ ፋይል ዙሪያ የአምነን ድርጅት ትክክለኛውን ፋይል በመውሰድ እያንዳንዱ የነደፉትን በድርጅቱ ውስጥ የነደፉት የነበራቸውን ስትራቴጂ ወደ ራሳቸው ስራ በማዞር ላይ እየሰሩ ይገኛሉ። በቅርብ አምነን ድርጅቱን ይዘጋል፣ እኛ ደግሞ በከተማ ውስጥ አለ የተባለ ድርጅት ይኖረናል። የአምነን ድርጅት ተዘጋ ማለት ደግሞ ሙሉ ለሙሉ ህዝቡ የእኛን ድርጅት እኛ ያመረትነው ምርት ይጠቀማል። ይህ ማለት ደግሞ እኛን ስኬታማ ያደርገናል የሚል ላማላይ በሰማይ አይነት ህልም አላቸውን ነው ወይዘሮ ሜርሲ። እንግዲህ ወይዘሮ ሜርሲ ብዙ ተስፋ ሰጥተዋት ነበረ። ወይዘሮ ሜርሲ የሰጧት ተስፋ በቤተሰቡ ላይ እንድታምጽ አድርጓታል። ምክንያቱም ምን ታመጣላችሁ አይነት ነገር የራሴ የሆነ ድርጅት በቅርብ ሊኖረኝ ነው። ድርጅት ኖረኝ ማለት ደግሞ በአንድ ወር ውስጥ ብቻ በማገኘው ገቢ ቤት እገዛለሁ፣ ከእናንተ ጥገኝነትን አልፈልግም አይነት በጣም አለኝ እያለች እየተጫወተች ነበረ። ይህ ነገር ደግሞ ወይዘሮ ሴማን ምን አግኝታ ነው ይቺ ሴት እንደዚህም እየሆነች ያለችው የሚል ሀሳብ ጭሮባታል። ወይዘሮ ሴማ በሜርሲ ሁኔታ ላይ በጣም ግራ በመጋባት በቅርብ የሆነ ነገር ይዘሽ እንደምትመጪ አልጠራጠርም፣ አንቺን ከልጅነትሽ ጀምሬ ነው የማውቅሽ በማለት እንግዲህ ወይዘሮ ሴማ በዚህን ልክ ወይዘሮ ሜርሲን ስትከታተላት ነበረ። ነገር ግን ሙስጠፋ በመጨረሻ የወይዘሮ ሜርሲን እቅድና የወይዘሮ ሜርሲን ሁኔታ እንደዚሁም ፍላጎቷ በዚህ ቤት እየኖረች ያለችውም ለመቆየት የፈለገችውም እስከ መቼና በምን መልኩ እንደሆነ እንግዲህ ለቤተሰቡ ግልጽ አድርጓል። ይህንን ሙስጠፋ ግልጽ ሲያደርግ በራሱም ላይ አንዳንድ ነገሮችን ተዘጋጅቶ ነው እንግዲህ ወይዘሮ ሜርሲን አጋለጣት ማለት። ወይዘሮ ሜርሲ ደግሞ ሙስጠፋን ዝም ብላ ትተወዋለች ማለት አይደለም። ምክንያቱም ስለ ሙስጠፋ ብዙ የምታውቀው ነገር ነበረ። በዋናነት በእሱና በጄሪና በሙስጠፋ መካከል ያለውን ነገር ነበረ። እሱን ለሲፈን እናገራለሁ የሚል ነገር ነበረ። ምክንያቱም ሲፈን ለረጅም ጊዜ ከሙስጠፋ ጋር ያላቸውን ግንኙነት አታውቅም ነበር። እሱንም ሲፈን ከዚህ ቤት ልትወጣ አካባቢ ምናልባት ከአንድ ቀን በፊት በሙስጠፋና በጄሪ መካከል የነበረውን የቀድሞ ግንኙነታቸውን እያንዳንዱ ነገር አውቃለች። የቀድሞ ግንኙነታቸውን ብቻ ሳይሆን አሁንም ድረስ እየተደዋወሉ እንደነበረ ሁሉ አውቃለች። ይህ ማለት ደግሞ ወይዘሮ ሜርሲ ከምታውቃቸው አንዳንድ እውነታዎች ውስጥ የግማሾቹን ያክል ሲፈንም ሰምታለች። ሲፈንና ሙስጠፋ ደግሞ በስልክ እየተገናኙ እንደሆነ እሱንም ታውቃለች ሜርሲ ይህንን ያወቀችው ምንድን ነው ወይዘሮ ሜርሲና እንደዚሁም ትክክለኛውን ፋይል እየወሰደችው ልጅ ካታሪና ማለት ነው ከሷ ጋር በሚደዋወሉ ጊዜ ሲፈንም ደውላ እንደዚህ ነው ያለችኝ፣ የሲፈንም ሀሳብ እንደዚህ ነው፣ የሲፈንም እቅድ እንደዚህ ነው ብላ ስትናገር ሲፈን ደውላልሽ ነበር ወይ ብላ ጠይቃታለች። አዎ ሲፈን ደውላ እንደዚህ ብላኛለች በማለት ስትጠይቅ፣ ታዲያ እህቴ አሁን ሲፈን የት እንዳለች ታውቂያለች በማለት ስትጠይቃት፣ እሱን መናገር ግዴታ የለብኝም አሁን በስራውና በስራው ብቻ ነው እያወራን ያለ ነው በማለት
ካታሪና ስልኩን ዘግታለች ማለት ነው። በዚህ መካከል አዲስ ነገር የሚኖር ከሆነ ሙስጠፋ ይነግርሻል፣ ምን አቸኮለች በማለትም ተናግራት ነበረ። እንግዲህ በሙስጠፋና በሲፈን መካከል የስልክ ግንኙነት እንዳለ አሁንም ድረስ አብረው እየሰሩ እንዳሉ ሁሉ አጣርታለች። እንግዲህ ይሄ ምንም መረጃ የላትም። ካታሪና ደግሞ በቀላሉ መረጃዎችን ለሰው የምትሰጥ አይነት ሴት አይደለችም። እንግዲህ ትክክለኛውን ፋይል ከወሰደች በኋላ ወደ አምነን ቤት ከአንዴ ሁለት አካባቢ መታ ነበረ። መታም ደግሞ እነሱ የፈለጉትን ነገር ልትሰጣቸው ፈቃደኛ አልሆነችም። አሁንም ድረስ ድርድር ላይ ናት። ድርድር ላይ ብቻ ሳይሆን እያንዳንዱ የድርጅታቸውን ስትራቴጂ በራሷ እያዞረች ትገኛለች። ከዛ በኋላ ግን ትክክለኛ ፋይሉ ተመለሰም አልተመለሰም እነሱ የራሳቸውን ስራ በዛ ለመቀጠል ነው እያሰቡ ያሉት። እርግጥ ይህ ነገር ለወይዘሮ ሜርሲ በጣም ትልቅ ተስፋ ሰጥቷታል። ወደ ወይዘሮ ዛህራና ወደ ሶኒያ ስንመለስ እንግዲህ ሶኒያና ወይዘሮ ዛህራ በዚህን ልክ እየተከራከሩ ነበረ በተፈጠረው ነገር። እንደዚሁም ጎሽም ለምን ዛህራን እንደመረጠ እንደዚሁ ለማግባትስ ለምን እንዳሰበ እስካሁን ድረስ ለረጅም ጊዜ ሶኒያ ለጋብቻ ስትጠይቀው አብራው እንድትኖር ስትጠይቀው ብዙ ስትማጸነው ብትቆይም ለወይዘሮ ዛህራ ዛሬ ያመጣላት እውነታ የተናገረው እውነታ እኔ ማግባት የምፈልገው ወይዘሮ ዛህራን ነው ብሎ ከተናገረ በኋላ በሶኒያና በወይዘሮ ዛህራ መካከል እንግዲህ እልህ አስጨራሽ ክርክር ነበረ የተካሄደው። በዚህም ሰጥ አገባቸው ቤተሰብ ድምጻቸውን ሰምቶ ወደ ኪችን እስከሚመጡ ድረስ ምክንያቱም ሶኒያ በጣም ድምጿን ከፍ አድርጋ ነበረ ስትናገር የነበረው። ጎሽም ደግሞ እባክሽን ዝም በይ፣ እባክሽን ቀስ በይ፣ ሰው ቤት ነው ያለሽው፣ ለምን ድምጽሽን ዝቅ አታደርጊም በማለት በዛን ልክ እየተናገራት ቢቆይም ሶኒያ ግን ራሷን መቆጣጠር ስራ ቃታት። ዛህራን ብዙ ወጣ ወጣ ያሉ ነገሮችን ስትናገራት ነበረ። ወይዘሮ ዛህራም እያንዳንዱ የተሰነዘሩባትን ምላሽ ሰጥታለች። እንግዲህ ወይዘሮ ዛህራ ምላሽ ከሰጠች በኋላ ግን በዚሁ ደስተኛ ሆና አልቀጠለችም። ወይዘሮ ዛህራ ሶኒያ ስትናደድ፣ ሶኒያ እንደዛ ስታለቅስ፣ እንደዛ ተስፋ ስትቆርጥ ማየቷ አላስደሰታትም። ነገር ግን በሶኒያ ፊት ጠንካራ ለመምሰል ሞክራ ነበረ። ወይዘሮ ዛህራ ሆደ ቡቡና ግልጽ ሴት መልካም ሴት መሆኗን ነው አይቶ ጎሽመም የወደዳት። እንግዲህ መልካምነት ደግሞ ይታደሉታል እንጂ አይታገሉትም። በሌላ መልኩ እንግዲህ ማሪያ ደስተኛ ሆናለች ሰሞኑን። በተለይ ደግሞ በቤሊንና በአምነን መካከል የተፈጠረው ግጭት እሷን በጣም ደስ አሰኝቷታል። እቅዶችን በሙሉ እያሳካሁ ነው እያለች ነው። በጣም ደስተኛ ሆናለች። እንግዲህ አቶ ካርታንም በቅርብ መልሶ ወደ ውጭ ሀገር ይሄዳል። አቶ ካርታን ከመሄዱ በፊት ደግሞ አምነንና ማሪያ ይጋባሉ የሚል የማሪያ ህልም አለ። አምነንና ማሪያ ግን የሚጋቡ አይመስሉም። ምክንያቱም አምነን የሚወደው ቤሊንን ነው። እርግጥ በአሁኑ ላይ በአምነንና በቤሊ መካከል ትንሽ ክፍተት ተፈጥሯል። ይችን ክፍተት በመጠቀም ደግሞ ሰፊ ለማድረግ እየሞከረች ነው ያለችው ማሪያ። የማሪያ ተንኮል እየገባው ያለ ይመስላል። በአሁኑ ላይ አምነን ለራሱ እየነቃ ነው ያለው። በቃ መሄድ በሌለባቸው ቦታዎች አብረው እየሄዱ ነው። መሆን የሌለባቸው ቦታዎች አብረው ለመሆን እየፈለገች ነው። እንደዚሁም ባገኘችው አጋጣሚ ልቡን ለማግኘት እንደዚሁም አስገድዳ ወደ እሷ ለማቅረብ ሁሉ እየሞከረች ያለችበትን መንገድ እሱም ተረድቶት ይህን ነገር በጥንቃቄ ለማለፍ እየሞከረ ነው ያለው። አምነን በሴቶች ሲጠመድ አሁን ብቻ አይደለም። እንግዲህ ታውቃላችሁ ጄሪ በምን አይነት መልኩ እንደጸነሰች፣ እንዴት ጸንሻለሁ ብላ እንዳሳመነችው እንደዚሁም ደግሞ እንግዲህ ጄሪ ከሙስጠፋም ጋር ከአምነንም ጋር ነበረ ግንኙነት የነበራትና ልጁ የአምነን ነው ብላ ነበረ ያሳመነችው። ልጁ የአምነን ሊሆንም ላይሆንም ይችላል። ምክንያቱም አምነን ለራሱ እንዲጠራጠር ሆኗል። በወቅቱ ቤሊን ስለመሰለችው ነበረ አምነን ከጄሪ ጋር የተኛው። እንግዲህ በዛን አጋጣሚ ነው የተፈጠረው ብላ ነው የተናገረችው። ነገር ግን ሁሌም የተንኮለኞች ሴራ ባቀዱበት በፈለጉበት መልኩ አይሳካላቸውም እና ጄሪ ልጇን ሳትወልድ ቀርታለች። እቅዶቿን ለማሳካት ልጇን እንደ መጠቀሚያ ልታደርገው ነበረ። ነገር ግን ያ ሁሉ አልሆነም።
ይባስ ብሎ ደግሞ ከቤት እስከ መባረር ድረስ ጄሪ ከቤት ከተባረረች በኋላ እንግዲህ በር ላይ ብዙ ሰዓታትን ስታለቅስ ቆይታ ነበረ። ብዙ ሰዓታትን በሩ ይከፈትልኛል ብላ ስትጠብቅ ነበረ። ነገር ግን አልሆንም። ወደ አቅራቢያው ወደሚገኘው ወደ ካፍቴሪያ አግላ ለሙስጠፋ እንደደወለችለት ኢንፎርሜሽን ደርሶናል። ሙስጠፋ በአሁኑ ላይ ጄሪን ለመተባበር ፈጽሞ ፍላጎት እንደሌለውና መልሳ ሁለተኛ ወደ እሱ ከደወለችለት ለአምነን አሳውቆ አምነን አስፈላጊ የሆነውን ቅጣት ይቀጣሻል በማለት ሁለተኛ እንዳትደውይልኝ በማለት ነበረ የተናገረው። ሙስጠፋ ይህን ከመናገሩ በፊት እንዴት ሊሆን ቻለ፣ ለምን፣ መቼ ምናምን ብሎ እውነታውን አወጣቶ ነበረ የጠየቃት። ጄሪም እውነት አዝኖላት መስሏት እንደዚህ አድርጌ እንደዚህ ሳላስበው ሳላውቅ ሳልፈልግ ድንገት ምናምን እያለች የተለያዩ ምክንያቶችን ከደረደረችለት በኋላ እና አሁን ሳትተባበረኝም እኔ ማናለኝ ወዴት ልሄድ በማለት የበፊት ያሳለፉትን ጊዜያቶችም እያስታወሰችው አንጀቱን ለመብላት ከሞከረች በኋላ ሌላስ ነገር የምትናገሪው ነገር የለሽም? በቃ ስልኩን ልዘጋው ነው ሲላት፣ እንዴት ነው የምትዘጋው? ለምንድን ነው ይሄን ሁሉ የነገርኩህ? እኔ እኮ እንድታገዘኝ እርዳታህን ፈልጌ ነው በማለት እኔ በአሁኑ ምንም ላገዝሽ አልችልም፣ ምክንያቱም ሁሉም ሰው የዘራውን ያጭዳል በማለት እኔ ላይ ምናልባት እኔ ላይ የሰራሽው ግፍ ይሆናል፣ ገና ብዙ ነገር ያሳይሻል በማለት እንግዲህ ይህንን ነገር ከተናገራት በኋላ ጄሪ መልሳ ለቅሶዋን ቀጥላበታለች። ጄሪ ጉዳዮች ባሰበችው መልኩ እየሄዱላት አይደለም። አሁንም ተስፋ እንዳልቆረጠችና ወደዛ ቤት ለመመለስ ምንም አይነት መንገድ ለመሞከር ዝግጁ እንደሆነች ነው እየተረዳን ያለ ነው። ከዚህ ጄሪ በምንም አይነት መልኩ ወደዛ ቤት ትመለስ እንጂ ሰራተኛም እንኳን ሆና ብትኖር ቅር እንደማይላት በአሁኑ ላይ እየተናገረች ትገኛለች። ወደዛ ቤት ከተመለሰች ግን ያገኘችውን አጋጣሚ ሁሉ በመጠቀም አምነንን ለማግኘት ካልተቻለ ግን በዛ ቤት ውስጥ ለመኖር ፈቃደኛ ሆና ነው ለመምጣት እያሰበች ያለችው። ይህ ነገር ግን በቀላል የሚሆን አይመስልም። እንግዲህ አቶ አምነን ብዙ ጊዜ በቀላል ነገር ይበሳጫል፣ ይናደዳል፣ ቶሎ ውሳኔዎችን ለመወሰን ይቸኩላል። ነገር ግን ጄሪን በድጋሚ ወደ ቤት መልሶ ሌላ ለቤተሰቡ ችግር የሚያመጣ ዝንጉ ይሆናል ብዬ አላስብም። ይሄን ያክል ብዙ ዋጋ ከፍሏል። እንግዲህ በቤተሰቡ ምክንያት ለቤተሰቡ ብዙ ዋጋ ከፍሏል። ቤተሰቦቹን ብዙ ያላሰባቸውን ነገሮች በተለይ ደግሞ ያደገበትን ቤት አጥቷል። ብዙ ነገሮችን ህፃን ዳኑ ታግታ በነበረ ጊዜ በጣም ብዙ አልቅሷል። ያ ሁሉ ነገር ወደ እሱ ባቀረባቸው ሰዎች አማካኝነት እንደሆነ የመጣው ስላወቀ አሁን ላይ ጄሪን ወደ ቤት መልሶ ሌላ ስህተት ይሰራል ብለን አናስብም። እንግዲህ ጄሪ ይሄንን እያቀደች ቢሆንም ነገር ግን ይሳካላታል ብለን ተስፋ አናደርግም። ያማለ ይህ ነገሩ ለማሪያ ነው የተመቻት። ማሪያ በጣም ደስተኛ ሆና እየኖረች ነው ያለችው። ማሪያ ካሁኑ ወይዘሮ ዛህራን ማስቸገር ጀምራለች። ካሁን በኋላ የቤቱ እመቤት እኔ ነኝ በማለትም ሁሉ እየተናገረች ትገኛለች። እኔ ያልኩሽን ሁሉ ታደርጊያለሽ፣ ሌላ ሰው ደግሞ ምንም ቢልሽ እኔን ሳትጠይቂ ምንም ነገር እንዳታደርጊ በማለት አሁን ደግሞ ማንኛዋን ነው ፈተው የለቀቁብኝ በማለት እንግዲህ ወይዘሮ ዛህራ ካሁኑ ትችቷን እየገለጸች ትገኛለች። ወይዘሮ ሴማ ደግሞ በተቃራኒው ደስተኛ ሆናለች። ይችናት የአምነን ሚስት በማለት እንግዲህ በስስት አይን እያየች ቢሆንም ወይዘሮ ሴማና አምነን ግን በማሪያ ጉዳይ ፈጽሞ ሊግባቡ አልቻሉም። አምነን እባክሽን አያቴ ከዚህም በላይ እንድጨነቅ አታደርግኝ። እኔ እያደረግሽ ያለሽው ነገር ምንም ልክ መስሎ አልታየኝም። እኔም ምንም ሰላም እየሰጠኝ አይደለም በማለት እንግዲህ አምነን አያቶን እየተማጸነ ይገኛል። አያቱ እያደረገችው ያለው ነገር ከሱ ደስታ የራቀና የተቃራኒ የሆነ ሀሳብ እንደሆነና እሷ እያደረገችው ያለው ነገር ይበልጥ እያጨናነቀው እንዳለ ይነግራታል። እንግዲህ ወይዘሮ ሴማም ልጄ ላንተ ብዬ እኮ ነው በማለት እያብራራችለት ቢሆንም አምነን ግን ይህ ነገር ለኔ ብለሽ ከሆነ እባክሽን ተይኝ፣ እኔ ለራሴ አውቃለሁ፣ ትልቅ ሰው እኮ ነኝ፣ ምን ነካሽ አያቴ፣ እኔን ታምነኛል ነበር እንዴ በማለት እንግዲህ እየነገረችው ትገኛለች። እየነገራት ይገኛል እሱም
አቶ ካርታንም እንደዚሁ እያመጣ ያለው ሀሳብ እየነገረችው ነው። አቶ ካርታንም አንተና ማርያ መካከል የሆነ ነገር እንዲፈጠር ቤተሰባዊ ግንኙነት እንዲኖረን እንፈልጋለን በማለት የአቶ ካርታን ቤተሰብ እኮ አሁንም ቤተሰባችን ነው። ምንም ወደፊት ምንም የሚፈጠር ነገር የለውም። ቤተሰብ ነን። በቤተሰብነታችን ደግሞ እንቀጥላለን። እርግጥ ባለ ትልቅ ውለታችን ነው። ነገር ግን ደግሞ ውለታን የምንመልሰው በውለታ ነው በማለት እንግዲህ እየተናገረ ይገኛል። ምክንያቱም ከቤሊን ልታርቀው እየሞከረች እንደሆነ አምነንም ገብቶታል። ይህንን ነገር ደግሞ ከአሁን ጀምሮ እየተከራከረ ይገኛል። ድል ለአምነን ብለናል። ለአምነንና ለቤሊን ቤሊንም በሌላ አቅጣጫ ወደ አምነን እንዳትቀርብ ማስጠንቀቂያ እየደረሳት ነው ያለው። እንግዲህ እኔን ልታርቁ ትችላላችሁ፣ እሱን ግን ከኔ ማራቅ አትችሉም ብላቸው ነግራቸው ነበረ። ይሄም ነው እየሆነ ያለው። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ